ሰላም እንዴት ናችሁ? ውድ የኢንዱ ቴክ ቲፕስ ቤተሰቦች፣ በዛሬው መረጃዬ የቲክቶክ ቻናላችንን ዩዘርኔም እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። እሺ፣ በመጀመሪያ የቲክቶክ አፕሊኬሽናችን ላይ እንገባለን። የቲክቶክ አፕሊኬሽን ላይ ከገባን በኋላ ከታች በኩል ፕሮፋይል የሚል አለ። እዚህ ጋር እንደሚያሳየው እዚህ ጋር ታች ላይ ፕሮፋይል የሚል አማራጭ አለ። ፕሮፋይል የሚለውን አንዴ እነካዋለን። ፕሮፋይል የሚለውን ከነካነው በኋላ ይሄኛው ይመጣልናል ማለት ነው። እሺ፣ ልክ እንደዚህ ሲመጣልን ፕሮፋይል ላይ ገብተን ይሄኛው አማራጭ ሲመጣልን መቀጠል እዚህ ጋር ከስሙ ቀጥሎ እዚህ ጋር ከቲክቶክ ስሙ ቀጥሎ ኤዲት የምትል አማራጭ አለ። ኤዲት የሚለውን አንዴ እነካዋለን እዚህ ጋር እንደሚያሳየው። እሺ፣ ኤዲት የሚለውን ስነካው ይሄኛው አማራጭ ይመጣልናል ማለት ነው። በመቀጠል የምነካው ወደታች ዝቅ ስንል ይሄኛው ከመጣልን በኋላ እዚህ ጋር ዩዘር ኔም የሚል አማራጭ አለ። ዩዘር ኔም የሚለውን አንዴ እነካዋለን። ዩዘር ኔም የሚለው ላይ ከገባን በኋላ እንደዚህ ረጃጅም ቁጥሮችም ሊኖሩ ይችላል ማለት ነው። እንደዚህ ረጃጅም ቁጥሮች ካሉትም እዚህ ጋር አንዴ እነካና ይችኛዋን እናጠፋታለን። ቀድሞ የነበረውን ካጠፋን በኋላ ለምሳሌ እዚህ ጋር እኔ አሁን ኢንዱ ቴክ ብለው አሁን እዚህ ጋር ይሄኛው ተይዟል እያለኝ ነው። ይሄኛው መቀየር አትችልም እያለኝ ነው። ስለዚህ ኢንዱ ቪው ለዋለኝ ኢንዱ ቪውስ ስለዋለው ኢንዱ ቪውስ ስለው እዚህ ጋር ጫፍ ላይ እንደሚያሳየው ራይት አድርጎልናል ማለት ነው። ከዚህ በፊት ዩዘር ኔሙ በሌላ ሰው የተያዘና ያልተያዘ መሆኑን እዚህ ጋር ጫፍ ላይ ራይት ሲያደርግልን በዚህ ማወቅ እንችላለን ማለት ነው። የተያዘ ከሆነ ይመልስብን። አሁን ለምሳሌ ኢንዱ ብቻ ብለው እንደዚህ አድርገው ይሄኛውን አፕዴት ማድረግ አትችልም እያለኝ ነው። ስለዚህ ኢንዱ ቪውስ ስለው ራይት ያደርግልኛል ማለት ነው። ኢንዱ ቪውስ ያሁን አልተያዘም እያለኝ ነው፣ ወይም ደግሞ ሲገባ አረንጓዴ ራይት ያደረጋታል። በሱ ማወቅ እንችላለን ማለት ነው። ይሄ ስም ዩዘር ኔም ያ ማለት ሌላ ሰው ቲክቶካችንን ቲክቶክ ላይ ሰርች ቢያደርገን ልንገኝበት የምንችለው በዚህ ነው። ሰርች ቢያደርገን ማግኘት የሚችለው እኛን ማለት ነው። ስለዚህ ኢንዱ ቪውስ አልኩት። እዚህ ጋር ጫፍ ላይ አረንጓዴ ራይት ማድረጉን ቼክ ማድረግ ይኖርብናል ማለት ነው፣ የተቀበለው መሆኑን ማለት ነው። በመቀጠል ይሄኛውን ካደረግን በኋላ ከላይ ሴቭ እንለዋለን ማለት ነው። ኢንዱ ቪውስ አልኩት። በመቀጠል እዚህ ጋር ሴቭ እለዋለሁኝ። ሴቭ አልኩት ማለት ነው። ከዛ ሴት ዩር ዩዘር ኔም አለ። ዩ ካን ቼንጅ ዩር ዩዘር ኔም ወይስ ኤቭሪ 30 ዴይ እያለ ነው። በ30 ቀን ውስጥ በየ30 ቀኑ አንዴ መቀየር እንችላለን ማለትም በየወሩ ነው መቀየር የሚቻለው ማለት ነው። ስለዚህ አሁን ይሄኛው ኢንዱ ቪውስ የሚለውን አድርጌዋለሁ ማለት ነው። ስለዚህ ሴት አልኩት ማለት ነው። እርግጠኛ መሆን አለብን ይሄኛውን ከቀየርን በኋላ በየ30 ቀኑ ስለሆነ መቀየር የምንችለው ትክክለኛ የምንፈልገው አይነት መሆኑን ወይም ደግሞ እኛ የፈለግነው ሰዎች ሰርች ሊያደርጉት የሚችሉት የዩዘር ኔም መሆኑን ቼክ ካደረግን በኋላ እዚህ ጋር ሴት ዩዘር ኔም የሚል አለ። እኛው ማለት ነው ሴት እንለዋለን ማለት ነው። ሴት ዩዘር ኔም ስንለው አሁን ዩዘር ኔሙን ኢንዱ ቪውስ የሚለውን ቀይሮታል ማለት ነው። ዩዘር ኔሙ ተቀይሯል ማለት ነው። አሁን ቀጣይ የሚሆነው ይሄ ኔም የሚለውን ነው የምንቀይረው። እሱንም በተመሳሳይ መጀመሪያ ዩዘር ኔሙን ከቀየር ይሄኛው ደግሞ ስሙን በየ7 ቀኑ መቀየር እንችላለን ማለት ነው። ስሙ ወይ በቀላሉ በየሳምንቱ መቀየር ይቻላል ማለት ነው። እሱንም ተመሳሳይ ማድረግ ይችላል ማለት ነው። እሱንም እዚህ ጋር ኢንዱ ቪውስ አልኩት ማለት ነው። ተመሳሳይ ሴቭ እለዋለሁ። ከላይ በኩል ሴቭ የምትላለች እሷን አንዴ እቺኛዋን ማለት ነው። ከላይ በኩል ሴቭ የሚል አማራጭ አለ። እሱን አንዴ ነካዋለሁኝ። ዩ ካን ኦንሊ ቼንጅ ዩር ኒክኔም ወይስ ኤቭሪ 7 ዴይ እያለ ነው። በየሳምንቱ መቀየር ይችላል። ይሄኛውን ከላይ የሚታየው ማለት ነው፣ እንደ ፕሮፋይሉ ጎን ሆኖ የሚታየው ይሄ ነው ማለት ነው። ያኛው ዩዘር ኔሙ ሰርች ሌሎች ሰዎች ሰርች ሲያደርጉ የሚያገኙበት ነው ዩዘር ኔም። ይሄኛው ደግሞ ኔም ብሎ የተቀመጠው ደግሞ ከላይ ዲስፕሌይ የሚያደርገው ወይም ደግሞ ከፕሮፋይላችን ጎን ስም እንደ ስም የሚያገለግለው ማለት ነው። ኢንዱ ቪውስ ብየዋለሁ። ከዛ ሴቭ ስለው ከላይ ችኛዋን ሴቭ ስለው ኮንፊርሜሽን እየጠየቀኝ ነው። ኮንፊርም አድርግ እያረኝ ነው። እዚህ ጋር ኮንፊርም እለዋለሁ ማለት ነው።
አሁን ኮንፈርም አልኩት። ስለዚህ ኔም የሚለው ላይ ኢንዱቪውስ ይላል፣ ዩዘር ኔም የሚለውም ላይ ኢንዱቪውስ ይላል ማለት ነው። ስለዚህ አሁን ቀይሬዋለሁ ማለት ነው። በዚህ መሰረት አሁን ተቀይሯል ማለት ነው። የቲክቶክ ስሙም ተቀይሯል ማለት ነው። በዚህ መልኩ ወደኋላ ተመልሰን ብናየው በዚህ መልኩ ኢንዱቪውስ የሚል ቻናል ሆኗል ማለት ነው። ወይም ደግሞ ኢንዱቪውስ ወደሚል ቀይሬዋለሁ ማለት ነው። ቀድሞ ከነበረበት አሁን ወደዚህ ቀይሬዋለሁ ማለት ነው። በዚህ መልኩ በቀላሉ የቲክቶክ ዩዘር ኔማችንን መቀየር እንችላለን ማለት ነው። ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።